ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ኢንተሌክቹዋል ማውጣት አልቻለም። ኢንተሌክቹዋሉ ማውጣት ስላልቻለ አገሪቷ በአሁኑ ጊዜ የአማራው ፖለቲካ የሚዘወረው እንደ እንዝርት በአክቲቪስቶች ነው። አሁን ይሄን ኢትዮጵያን ለሚያክል ሀገር እና ሀብታሙ አያሌው ትልቅ ሚና አላቸው። አሁን በዚህ ባለው ኮንፍሊክት ውስጥ 10-20 የኢትዮጵያ ኢንተሌክቹዋል ካለው ኢንፍሉዌንስ ይልቅ አንድ ሀብታሙ አያሌው ያለው ኢንፍሉዌንስ የበለጠ ነው። አሁን ለተፈጠረው ኪዮስ ማለት ነው። የኢንተርናሽናል የኢንተሌክቹዋል ክላሱ አዛን ኢንተሌክቹዋል እንትን ምንድነው ፋንክሽን ማድረግ ስላልቻለ ያ የፈጠረው ቀውስ ነው። በአክቲቪስቶች ተያዘ። በአክቲቪስቶች ሲያዝ ደግሞ እንደነ እስክንድርና እንደነ መለስ እንደነ ማነው ያው ጎጃም ያለው ስሙ ሁሉ ጊዜ ያያዝልኝም አሁን ዘመነ ካሴ እነዚህ እንግዲህ አክቲቪስቶች የምትላቸው ናቸው እንጂ መሪዎች አይደሉም፣ አስተዳዳሪዎች አይደሉም። እንደ ትሩት ሴንስ ኢንተሌክቹዋልም አይደሉም፣ አክቲቪስቶች ነበሩና ይሄ ሁሉ ችግር የመጣው በአክቲቪስቶች እጅ ወደቀ። የአክቲቪስቶች ደግሞ በስትራቴጂ የሚመሩ ሳይሆን በሆይ ሆይታ የሚመሩ ናቸው። ችግር ሲመጣ መፍትሄ አይፈልጉም፣ ሬቶሪካል ናቸው። ያ ነው የአማራ ትልቁ ችግሩ። ያሁኑሽ በዋናነት እሱን እናርግሽ የሊቃን የፖለቲካ ባህል ብዬው ሲጀላለው የህዝብ ስንል የሊቃኑን ነው ያወራን ያለነው ፖለቲካ ባህል። ከዛ ሲሰፋ እናደርገው እኔ ጋር የሚታዩትን ነገሮች ለዘርዝርና በሱ ላይ የትኛው ነው የተሻለ የሰሞኑን ችግር የሚገልጸው የሚለውን እጠይቃለሁ። የምትስማማበትን ተስማማለህ። ከዛ በኋላ ኦፍ ኮርስ መፍትሄ ላይ ያንተ የማኒፌስቶና ክሊር የሆነ ሮድማፕ ያስፈልጋል ብለህ ስትጽፍም ስለነበረ እሱ ምን መምሰል አለበት የሚለው እጠይቃለሁ ተመልሼ እንደ መፍትሄ። ግን ከዛ በፊት ሰሞኑን ብቻ ያየናቸው 5 ነገሮችን ልንገር። 1 የርዕዮተ ዓለም ልዩነት አለን የሚል ትሮፕ አለ፣ ዲስኮርስ አለ። እሱን ያዝልኝ ነው ወይስ አይደለም የሚል። 2 የስልጣን ሽኩቻ በተለይ በእስክንድርና በዘመነ ካሴ ቡድን መካከል ሽኩቻ አለ፣ ግልጽ የሆነ እኔ ነኝ የሚገባኝ እንደውም እኔ ነኝ እዚህ አካባቢ ማስተዳደር ያለብኝ። በ1970ዎቹ በህዋትና ሌሎች ላይ የምናየው ሁሉ እየመጣን ያለው በቃ እዚህ አካባቢ ሀራ መሬት ሆኖ ብቸኛ ይህንን መሬት ሊቆጣጠር የሚችለው በዚህ ቡድን። ያኔ ካስታወስክ የአፓ ኢትዮጵያኒስት ነው፣ እኛ ደግሞ ለትግራይ ብቻ ነው የምንሆነው፣ ስለዚህ ትግራይ ላይ አንድ ቡድን ብቻ ነው የሚሆነው፣ የአፓ የትግራይ ምድር ላይ ሊንቀሳቀስ አይችልም አይነት ነገሮች ነበሩ። መልኩን ቀይሮ አሁንም አለ። ዞሮ ዞሮ ይሄ የስልጣን ሽኩቻ አለ። 2 3ኛ ከምርጫ ጋር ተያይዞ ያለ ነገር ነው። ብዙ ሰዎች የማይረዱትና የማይወያዩት እኔም ባለፈው አንድ ፕሮግራም ላይ ተናግሬያለሁ። የክራይቴሪያ ጉዳይ ማን ነው ክራይቴሪያውን ወይም ደግሞ የመመረጫ ነጥቦችን የሚያሟላው ወይስ የማያሟላው የሚል ሲያጨቃጭቅ የነበረው በተለይ የጎጃሙ እሱን ነው እንደ ትልቅ እንደ ዋና አድርጎ ሲከራከር የነበረው። እስክንድር አያሟላም ነው፣ በእጅ ደግሞ አይወሰንም። የፕሮሲጀራል የሆነ ነው። 2ኛ ከዛ ቀጥሎ ደግሞ የዲያስፖራ አለ። ቀደም የነካካው የዲያስፖራ ፖለቲካ ስፖንሰር እያደረገ እያንዳንዱ በየቡድኑ የራሱን አጀንዳ እየሰጠ ጥቂት ችግሮች ሲኖሩም እያጋጋለ የሚሄደው የዲያስፖራ ኢፌክት አለ። ከዚህ ውጪ ደግሞ እንግዲህ የስልጣን ሽኩቻ በግለሰቦችም የሚታይ ነው። ግን 5ኛና በስትራክቸራሊ ልናይ የምንችለው ረጅም ጊዜ ስናወራ የነበረው ይሄ የጎበዝ አለቃ ፖለቲካ ወይም በባህሉ ለረጅም ጊዜ ሪጂናሊዝም ወይም ፋክሽናል የሆነ የፖለቲካ አደረጃጀት። ፋኖም በባህሪው እንደዛ ነው፣ ፖለቲካውም እንደዛ ነው የነበረው ረጅም ዘመን። እነኚህን 5 ነገሮች ለይቻለሁ። ኦቨርላፕ ሊያደርጉ ይችላሉ። የትኛው ነው ላንተ? ብዙ ጊዜም ስጽፍበት ስለነበረ ሌላም ሊኖር ይችላል። እኔ 5 ብቻ ነው የዘረዘርኩት። ከዚህ ውስጥ የበለጠ ኤክስፕሌን የሚያደርገው የሰሞኑን የትኛው ነው? ይሄ እንደው መጀመሪያ ምንድነው ፕሮሰስ ኦፍ ኤሊሚኔሽን ልጠቀም። መጀመሪያ ርዕዮተ ዓለም ነው ያልኩት። ኖ መጀመሪያ እመጣበታለሁ እሱ ጋር። በመጀመሪያ ደረጃ ይሄ የምርጫ ክራይቴሪያ ማሟላት አለማሟላት የሚባለው እሱ ጀስቲፊኬሽን ነው። ምንም እንትን መስጠት የለብንም። አሟላም አላሟላም ይሄ ችግር
እስክንድር ባይኖርም ዘመነ ካሴም ባይኖርም ትላንትናና ዛሬ ባይሆን ኖሮ ነገ የሚቀጥለው ሳምንት ባየለና በበቀለ የሚፈጠር ክስተት ነበረ። ስለዚህ ለምንድነው ያልተስማሙት በዛ ነው የሚለውን እኔ ዋጋም አልሰጠውም። እንዲሁም ጊዜም ብዙ ማጥፋት የለብንም። ምክንያቱም እሱ ማኒፌስቴሽን ነው እንጂ የችግሩ መገለጫ ነው እንጂ የችግሩ ምክንያት አይደለም። ኦኬ በሁለተኛ ደረጃ ዋናው እንግዲህ መሰረቱ ከየት ነው የሚመጣው? ይሄ አይዲዮሎጂ ምናምን የሚለው ሁሉ የሚያጠቃልለው አምስተኛ ነጥብህ ነው። የፋኖ ትራዲሽን የፋኖ ኔቸሩ ምንድነው የሚለው ነው። ቅድም እንዳልከው በርግጥ ፋኖ ትራዲሽናሊም በታሪክም አነሳሱ ምንድነው? በቃኝ ነው። በቃ ከፍቶኛል፣ ግፋችሁን አቁሙ ከሚል ነው ይነሳ የነበረው እንጂ መንግስት ለመቀየር አስተዳደር ለመቀየር አልነበረም። ለዛም ነው ሁለት ነገር ነው እኔ ደጋግሜ የምለው። የመጀመሪያው በቃኝ ከፍቶኛል የምታደርጉት ተበድያለሁኝ ብሎ የሚነሳበት የፕሮቴስት ሙቭመንት ነው የመጀመሪያው። ሁለተኛው የመንግስት ይሄ ካሁን በኋላ ሊቀጥል አይችልም፣ መንግስት መታረም አለበት፣ መንግስት ወይ መታረም አለበት እና ተስተካክሎ መምራት አለበት ወይ መቀየር አለበት፣ አዲስ ስርዓት ወይንም አዲስ መንግስት መፈጠር አለበት የሚል ይሄ ሁለተኛው አጀንዳ ነው። ሁለት አጀንዳ ነው ይዞ የተነሳው በአሁኑ ጊዜ ያሁኑ ፋኖ። የመጀመሪያውን ለማድረግ ትራዲሽናሊም ሂስቶሪካሊም ብቃትም ብርታትም ነበረው፣ ተለምዶም ነበረው። ያ ምንድነው? አልገዛም በቃኝ፣ ለዚህ በእንደዚህ ልትቀጥሉ አትችሉም መሮኛል ብሎ ጫካ መግባት ነው። እሱም በደንብ በጣም ባጭር ጊዜ በሚያስደንቅ ሁኔታ ምን ያህል መንግስትን እንዳርበደበደ አይተናል። ችግሩ የተጀመረው ከዛ አልፎ ሁለተኛው አጀንዳ ውስጥ ሲገባ ነው። ሁለተኛው አጀንዳ መንግስትን ማስተካከል፣ በትክክል አገሪቷ ትመራ፣ ይሄ ለውጥ ይደረግ አንደኛው ጥያቄ ሊሆን ይችላል። ሁለተኛው ጥያቄ መንግስት መቀየር ነው፣ መንግስትን ራሱን መቀየር ነው፣ ያለውን መንግስት አባሮ ሌላ መንግስት ማምጣት ነው። ያ ደግሞ ወይ በኃይል እንደነ ቲፒኤልኤፍ እንዳደረጉት ሊሆን ይችላል፣ ወይ ደግሞ ውስጥ ለውስጥ አዲስ ምርጫ በማካሄድ እነ አብይ እንዳደረጉት ሊሆን ይችላል። ሶስተኛ ደግሞ ለሚቀጥለው ምርጫ እንዴት አድርገን እናደርጋለን፣ እስከዛ ድረስ ግን እነዚህ ይሟሉልን በሚል ሊሆን ይችላል። እነዚህ እንግዲህ ሁሉ የአማራጮች ቾይስ ሴት የምትላቸው ናቸው፣ አማራጮቻችን ናቸው። አሁን ይሄ በፋኖ ባህሉም ውስጥ የለም፣ ትራዲሽኑም ውስጥ የለም። እንዴት እንደሚሆን ማያውቅ፣ እንዴት እንደሚዋጋ ያውቃል። ትራዲሽናሊ ተምሯል፣ ከአባቱ ከአያቱ ሰምቷል። ምናልባትም ደግሞ ትንሽ ጠና ያሉት በተለያየ መስክም በዛ ላይ ተሳትፈዋል፣ ያውቁበታል፣ መስራትም ቻሉ። እማያውቁበት ያልተዘጋጁበት ልምዱም ትራዲሽኑም ታሪኩም የሌላቸው ግን ፋኖ ከፕሮቴስት ሙቭመንት እንዴት የትራንስፎርሜቲቭ ሙቭመንት የለውጥ አምጪ ሙቭመንት ሊሆን ይችላል ነው። ድሮ እኮ በጃንሆይም ጊዜ ፋኖ ተነስቶ ነበር ጎጃም ውስጥ። ግን ታክስ አበዛችሁብን፣ ታክስ አንከፍልም ነው መንግስት። ኦኬ ታክሳን በቃ አትከፍሉም አንስተነዋል ያንን ሲል መሳሪያውን እየወለወለ ቤቱ ገባ። ከዛ በኋላ መሳሪያህን ማንጣ የሚለው የለም። ክሊር አንደርስታንዲንግ አለ። ሆድ ብሷቸው ነበረ፣ በቃኝ ብለው ነበረ። መንግስት እሱን አስተካክሎላቸዋል። በሉ ተመለሱ፣ ወደ ስራችሁ ግቡ፣ ረሱ ነው so on and so forth። ያችን አልፈው እዛ ውስጥ በሚገቡበት ጊዜ ለዛ ነው እኔ ከጁላይ ልክ ፋኖ ተነሳ ከሚባልበት ጊዜ ጀምሮ የፋኖን ሙቭመንት ከፕሮቴስት ሙቭመንት ወደ ትራንስፎርማቲቭ ሙቭመንት ለማድረግ ኢንተሌክቹዋሉ ተሰብስቦ የፖለቲካ አጀንዳ፣ የፖለቲካ ስትራቴጂ፣ የፖለቲካ ሮድ ማፕ ማውጣት አለበት። እነዚህ ነገሮች መስተካከል አለባቸው። እነዚህ ነገሮች ካልተስተካከሉ ሁለት ዴንጀር ነው ፌስ የምናደርገው። በአንድ በኩል ፋኖ እየጠነከረ ከመጣና ወደ አዲስ አበባ ማርች ማድረግ ከጀመረ
የፖለቲካ አጀንዳውን የፖለቲካ ስትራቴጂውን መንግስት ቢይዝ እንዴት እንደሚቀየር ከሌሎቹ ጋር ምን አይነት ግንኙነት እንደሚኖረው የነሱ አስተዋጽኦ የሌሎች በምልበት ጊዜ ከአማራዎች ማለት ነው የነሱ አስተዋጽኦ ምንድነው የነሱስ ኢንፍሉዌንስ ይሄንን አዲስ መንግስት የሚሰራበትን መንገድ መወሰን ምንድነው ያለውንስ መንግስት እንዴት ይቀየር የሚለው ላይ ምን አስተዋጽኦ አላቸው ምክንያቱም አማራው አትግደሉ ይሊል መብት አለው እሱ ማንንም ድጋፍ ሳይጠይቅ የማንንም አይዲያ ሳይጠይቅ ለብቻው ማመጽ ይችላል መንግስት ጠይቃለሁ ገለብጣለሁ ወይ መንግስት ቀይራለሁ በሚልበት ጊዜ ግን የሱ መንግስት ብቻ አይደለም የኦሮሞ መንግስት ነው የትግራዩ መንግስት ነው የአፋሩ የሶማሌው የቤንሻንጉሉ የጋምቤላው የነዚህ ሁሉ መንግስት ስለሆነ ይሄ መንግስት እንደዚህ ያደርጎናልና እንዴት እናሻሽለው የሚለው ከሌሎቹ ጋር በንግግር መፈጸር የሚደረግበት ነበር ከዛም አልፎ ደግሞ የኢንተርናሽናል ኮሚኒቲው ኢትዮጵያ ላይ አይን ያለው ደግሞ ኢትዮጵያ ላይ ምንድነው ለሪጅኑ አንከር ሀገር ነች ኢትዮጵያ ከፈረሰች ሪጅኑ በሞላ ይበላሻል ኢትዮጵያ ከተስተካከለች ሪጅኑ ሰላም ይሆናል ስለዚህ የኢንተርናሽናሉን አትድረሱብን ይሄ ኖሞር ያልን በጭንቅላት መቆም ሳይሆን የነሱ ፍላጎት አለ ከኛ የሚያገኙት የነሱ ጥቅም አለ ከኛ የሚያገኙት የኛ ጥቅም አለ ከነሱ ልናገኝ የምንችለው እዚህ ላይ የራሳችንን የሀገራችንን ጂኦፖለቲካ ስትራቴጂ አውጥተን የነሱን ኮንፊደንስ የነሱን ሰፖርት እንዴት ነው የምናገኘው እኛ ይሄ መንግስት ቢቀየር ስታቢሊቲ ነው እንጂ የምናመጣው ለሪጅኑ ኢንስታቢሊቲ አናመጣም የሚለው ሁሉ ታስቦበት አጀንዳ ቢወጣ የዛን ጊዜ ፋኖዎቹ አንድ የሚያደርጋቸው ነገር በፖለቲካ የዚህ የዲሞክራቲክ ፕሪንሲፕሉ ነው አማራ በአማራነቱ አትግደሉ ይል ሲል በአማራነቱ ብቻ መደራጀት ይችላል አይተነዋል ደግሞ የጎጃሙ ጎንደር ሄዶ ለጎንደሩን ዲፌንድ ሲያደርግ ከጦር ከናቢ ጦር የሸዋው ወደ ጎጃም እንዳይሄድ አስቀድሞ ሲመታ የወለው እንዲሁ ምንድነው ጎንደሩን ጎጃሙን ሲረዳ በጎጃም በጎንደር ሲረዳ አይተናል ያ አንድነት አላቸው በዛ ደረጃ ዘሞመንት እሱን አልፈህ ግን ምን አይነት መንግስት ይመስረት የፓወር ዳይናሚክሱ ምን ይሁን በመትልበት ጊዜ አማራ አንድ ኢንትረስት የለውም ጎጃሙና ጎንደር የተለያየ ኢንትረስት ነው ያላቸው ጎጃም ጎንደሬ ስልጣኑን እንዲይዝ አይፈልግም ጎንደሬ ጎጃም ስልጣኑን እንዲይዝ አይፈልግም ያ የራሳቸው የቻለ ነው የበነ አምባቸው ግድያ የተፈጠረውን በጎንደርና በጎጃም መካከል ታውቃለህ በጎጃምና በወሎ መካከል ደግሞ የተለያዩ ልዩነቶች አሉ ኢንክሉዲንግ ሪሊጅንን የሚያካትት ግን የሪዮት ዓለም ደረጃ ይሆናል በዛው እንዳያይዝ ብዬ ነው አሁን የሚያወሩት ነገር ሌላ መሸፈኛ ነው ወይስ አንዳንድ ሰዎች እንደሚሉት የስልጣን ሽኩቻ አካባቢ ሽኩቻ ያንን የሚሸፍኑበት ነው ወይስ የምርም የሪዮት ዓለም ልዩነት አለው ለምሳሌ አንተም ስጽፍ ስለነበረ ነው አንዱ ማኒፌስቶ ላይ የሚታየው ምንድነው የአማራ ጥያቄ ምንድነው ራሱ ኮዙ ፎር ዛት ማተር አማራነት ምንድነው ራሱ ዲፋይን መደረግ ነበረበት አሁን ዛሬ ላይ መነሻችን አማራ መዳረሻችን 4 ኪሎ መነሻችን ጎጃም መዳረሻችን ዲሲ ብሎ የሚናገሩበት ዛሬ ላይ ነው ወይ ነው አመት ሆኖታል ያኔ ሳይባል ዛሬ ላይ የሪዮት ዓለም ነገር እንዴት መጣ እንዴት ታያቸው እኔ የሪዮት ዓለሙ ጀስቲፊኬሽን ነው እስክንድር መነሻችን አማራ መድረሻችን ኢትዮጵያ አለ መነሻችን አማራ ሲል ምን ማለት እንደሆነ ክሊር አይደለም ምክንያቱም ቅድም እንዳልኩህ መነሻችን የአማራ ኢንትረስት ነው ካለ አትግደሉን ነው ኦኬ ሁሉም ይስማማል ከዛ በላይ ግን መስማማት አልቻለም ከዛ አልፎ ምን አይነት መንግስት ምን አይነት አስተዳደር ምን አይነት እንትን የሚለው ላይ ኢቭን ከመንግስት ጋር ተስማምተን ኮንዲሽን አውጥተን መደራደር እንችላለን ወይ ወይስ አንችልም ወይ የሚለው ላይ ልዩነት የመጣበት እንትን አለ ይሄ ፓርትሊ የአይዲዮሎጂካል ልዩነት ሊሆን ይችላል አንዳንዱ ምንድነው አይዲዮሎጂ ነው ይመጥናል አይዲዮሎጂ ደረጃ ይደርሳል ወይ ነው ኢሊቬት ማድረግ የምንችል ነው አይዲዮሎጂ አካሄድ ልልን እንችላለን አይዲዮሎጂ በመትልበት ጊዜ እንግዲህ አንዱ የነው ምሳሌ አሁን የትግራይ አንዱ ትልቁ ችግር ምንድነው እኛንን ኢትዮጵያን የሰራናት እኛንን ሲቪላይዜሽን ያመጣ ነው ስለዚህ በህዝብ ቁጥራችን ሳይሆን የሚሰጠን የፓወር የቮቲንግ ፓወር ወይም ቮቲንግ ሼር ከአማራና ከኦሮሞ እኩል ይሆን ይላል ይሄ እንግዲህ አይዲዮሎጂ ነው ብለህ ልትቀበለው ትችል ይሆናል
የአማራውም አይዲዮሎጂ በምትልበት ጊዜ አንዳንዱ አማራው መምራት አለበት አማራ የሚሸት መንግስት ነው ኢትዮጵያ የሚያስፈልጋ ብሎ የተነሳ ነበር የፋኖ ኃይል በሻለቃው የሚመራው በእስክንድር የሚመራው ከዛም በኋላ እንትናም መጥቶ ማነው ዘመነ ካሴም መጥቶ በግላጭ ከመንግስት ጋር የምንነጋገረው ሙሉ ለሙሉ ነው ያለው ለአማራ ስልጣን ሲያስረክብ ነው ያለው ለኢትዮጵያ ህዝብ አይደለም ያለው ለአማራ ነው ያለው ይሄንን እንግዲህ እንደ አይዲዮሎጂ ልታዩት ትችል ይሆናል ምክንያቱም እኛንን ኢትዮጵያን የፈጠርናት እኛንን ውሃ ለኳ እኛንን ጣግ ምንድነው ጣሳ ወግና ምንድነው ይሄ ግርግዳዋ ጣራዋ ጣሳ ቆርቆሮዋ እኛንን የሚለው ህብረተሰብ ያንን እንደ አይዲዮሎጂ ሊወስደው ይችላል ለኔ ግን ምንድነው አንዱም ትልቁ ነገር ይሄ ማኒፌስቶ ያስፈልገናል ኢኮኖሚውና የሚሊተሪ እድገቱ በኢኮኖሚ ካልታሰረ በስተቀር ይሄ ነገር ነው የሚመጣው ምክንያቱም መጀመሪያ የኮንሰንሰስ እንፍጠር ኮንሰንሰስ በመንፈጥርበት ጊዜ የፖለቲካ ኮንሰንሰስ እንፈጥር ከመንግስት ጋር መደራደር እንችላለን ከተቻለስ ምንድነው ኮንዲሽኑ ተመልሶ አብይ ወደ ባህል ወደ ለመደበት እንዳይገባ የለም መንግስት መቀየር አለበት እስካል የግድ በጦርነት መሆን አለበት ወይንስ ማስገደድ እንችላለን ልክ ቲፒኤልኤፍን ምርጫ እንትን አድርገው እንዳደረጉ ማስገደድ እንችላለን አማራ ውስጥ በህገ መንግስቱ ተከትሎ ያለውን ስልጣን ላይ ያሉትን ሪኮል አድርገን አዲስ ምርጫ ማድረግ እንፈልጋለን ሙሉ መብት ነው ኮንስቲቲዩሽናል ነው እሱም የመንግስት ለውጥ ማለት ነው እና እነዚህ ሁሉ ተመልክቶ ምንድነው ለዚህ ነገር ምንድነው ፕሮስ ኤንድ ኮንስ የሚሉት ጥሩ ነገሩ በዚህኛውና በዚህኛው ስናወዳድረው ይሄ አዎንታዊና አሉታዊ ይሄኛው ጦርነት እንግባ ካል ብዙ ደም መፋሰስ ይኖራል ከተራዘመ ደግሞ አማራ ይጎዳል አማራ መሬት ላይ ስለሆነ ጦርነቱ ስለዚህ ሌላ ምን ማማራጭ አለን ድርድር ከተባለ ደግሞ አብይን እናምነዋለን ማናምነው ከሆነ ደግሞ ተመልሶ እንዳይንሸራተት ወደ ኋላ ምን ታቆ ማፍጠር አለብን ኢንስቲትዩሽናል እንትን የኢንተርናሽናል ኮሚኒቲ ውስጥ በምን እንትናደርግ እነዚህ ነገሮች የኢንተሌክቹዋሉ ኃላፊነት ነበሩ ግን ኢንተሌክቹዋል ነን ይያሉ በየእንትኑ ላይ የመጡ ኢንጂነር ይልቃል የሚሏቸው እነማን ነው አንድ ማን ነው ዘለቀ ላስተኔም ዘለቀ ብዙ ናቸው እንደነሱ አይነቶቹ እንደነ ግርማ ብርሃኑ ገለታው ዘለቀ እነ ግርማ ብርሃኑ አይነቶቹ እየመጡ ዝም ብላችሁ ነው ምንድነው ማኒፌስቶ የምትሉት ማኒፌስቶ አላቸው ሁሉን ነገር እየተናበቡ ነው የሚሰሩት ሰላም ነው ሁሉ ነገር ሲሉን ከርመው እሱ ለትግሉ እንዲሆን ለፕሮፓጋንዳ እንዲመች አይመስልህም ችግሮቹ ይያሉ ቢሆንም እንደው ቤታችንን ዘግተን ነው ምናወራው እንጂ በየሜዳው ሄደን ኮንሲድ የምናረግ ከሆነ ማኒፌስቶም የለንም ኮንሰንሰስ የለንም ብለን በአስተሳሰብና በአካሄድ ላይ የምንናገር ከሆነ ኮንሴሽን ነው የምንናገር ከሆነ የፋኖን እንቅስቃሴና ግስጋሴ ይጎደዋል ከሚል አንፃር አስበውስ ቢሆን ችግሩ የኢንተሌክቹዋል አፕሮች አይደለም ይሄ የማየም አፕሮች ነው ምክንያቱም ከማን ነው ሚስጥሩ የሚጠበቀው መንግስት እኮ ያውቃል ማንና ማን እንደተጣላ ማንና ማን እንደተነጋገረ የራሳቸው ኮሰላዮች አሏቸው መንግስት ያውቃል ይሄን ሁሉም ሰው ያውቃል ማወቅ የሚገባው ህዝብ ብቻ ነው እንዳያውቅ የተከለከለው የአማራ ህዝብ ነበር ይሄን ማወቅ ያለበት ይሄ ነገር ተካሮ አሁን ባለበት ቦታ ላይ ሳይደርስ አስፈላጊውን ተጽዕኖ አድርጎ ለውጥ ሊያመጣ ይችል የነበረው የአማራ ህዝብ ነው እንጂ ይሄ ኢንፎርሜሽን ያልነበረው ሌላውም አለው መንግስት አለው ይሄ ኢንፎርሜሽን የአማራ መንግስት አለው አብይ አለው ውጭም በሹክሹክታ ሁሉ ሰው እንደዚህ እኮ አደረጉ እንደሻው ላይ እኮ ተዋግተው 9 ሰው ሞተ ምናምን ይላል ከማን ነበር ደበቅ የነበረው ከትግሉ ባለቤት ከአማራ ህዝብ ነበር ብዙ ጊዜ ሲጽፍ የነበረው ምንድነው እንደዚህ አይነት ነገር በመደበቅ የምታመጡት ነገር ቁስሉ እንዲመረቅዝና እንዲፈነዳ ነው እንጂ የምታደርጉት ሶሉሽን ሊያመጣላችሁ አይችልም ይሄ በቀለንና አየለን እስክንድርና ዘመነን ግርማና በቀለ በማስታረቅ የምታመጡት ነገር የለም ይሄ የዚህ ሶሉሽኑ አንድ ብቻ ነው ያም
የፖለቲካ አጀንዳ በመናወጣበት ጊዜ ሁሉም ይመጣሉ ማለት አይደለም 60% ቢመጣ 50% ቢመጣ አጀንዳችን ይሄ ነው ስትራቴጂያችን ይሄ ነው ፍኖተ ካርታችን ይሄ ነው እንትን ምንድነው በድርድርም ብለን ምን ከሆነ የድርድር ፕሪኮንዲሽኖቻችን እነዚህ ናቸው ከኢንተርናሽናል ኮሚኒቲው ጋር የሚኖረን ግንኙነት እንደዚህ ነው ከሌላ ህብረተሰብ ጋር የምንገናኝበት የምንተሳሰርበት አብረን ትግሉን የምናራምድበት መንገድ ይሄ ነው በመጥልበት ጊዜ 50% ፋኖ በዛ ደረጃ ኢመርጅ አድርጎ ቢሆን ኖሮ ሌላው አየለም እኔ በዚህ በትግል ምንድነው በጦርነት ብቻ ነው ማምነው ማኒፌስቶ አያስፈልገኝም መነሻ ኢትዮጵያ መነሻ አማራ መድረሻ አማራ ነው የሚለው ቢኖርም ቅሉ ማርጂናላይዝድ እየሆነ ይመጣል ሴንተር ኦፍ ግራቪቲው የሚኖረው እነዚህ አጀንዳ ያላቸው ስትራቴጂ ያላቸው ከውጭ ጋር መገናኘት የሚችሉ ፐብሊክ ሪሌሽን በደንብ ኮሚቴ ያላቸው በመሁራን የሚመራ የፖለቲካል አጀንዳ ሲኖራቸው ይሄ አሁን ያለበት ነገር አሁን ባለበት ደረጃ ላይ መምጣት አይችልም ነበር እሺ አጀንዳውን እናምጣው እንዳልከው እንደ ፍኖተ ካርታ አለው ፋኖ ባጭሩ ይቅርታ አቋርጣ አይደለም በደንብ እንታብራራለን ነው ፍኖተ ካርታ አለው ቦልድ ሊስት እንነጋገር አንተም ፍኖተ ካርታ ያስፈልጋል ሮድ ማፕ ያስፈልጋል ከዛም አልፎ አንዳንድ ጊዜ ስለ ኮሚኒኬሽንም የጻፍከው አለ ስለ ዲፕሎማሲ የጻፍከው አለ ስለ ፍኖተ ካርታ ግን ደጋግመህ ጽፋል አንዴ ሁለቴም ጽፋል አሁን ፋኖ ፍኖተ ካርታ አለው ወይ ፍኖተ ካርታ ውስጥ እኮ ነው አማራነት ምንድነው የአማራ ህዝብ ጥያቄ ምንድነው ከዛ ቅድም የዘረዘርካቸው ለኔ ሪዮት ዓለም አይደለም ደግመዋለሁ ስትራቴጂ ነው የሚባለው ስትራቴጂ ተጥቂውን ወይም በማስገደድ ወይስ በማስወገድ ይሁን ያንን ስናረክ ከሌሎች ጋር እናደርግ ወይስ ብቻችንን እናደርግ በአማራ ውስጥ የጎጃሙና ሌላው በጋራ ሆኖ ይስራ ወይስ ለየብቻችን እንሆን በኮንፌደሬሽን መልክ ይሁን አንድ ወጥ አደረጃጀት ይሁንን ከዛ በኋላ ከአብይ ጋር እንዴት ነው ዲል የምናረገው የምንመኛት ኢትዮጵያ ደግሞ ምን ፈጥራት በመመልኩ ነው ሂደቱ የሽግግር መንግስት መቼ ነው የሚቋቋመው በማን ነው የሚቋቋመው የልሂቃን ድርድር በመመልኩ ይሁን እያልኩ መዘርዘር ይችላል ይሄ የፕሮግራሙ አካል ነው የፍኖተ ካርታውን ሊሆን የሚችለው ከፋኖ አንፃር ሌላው ኢትዮጵያ ህዝብ ኦፌኮ መጥቶ ከተቀበለ ይቀበላል የትግራይም መጥቶ ከተቀበለ ይቀበላል በዛ መልኩ ነው የሚሆነውና አለው ወይ ይሄን እንደምሳሌ ነው ወሰርኩት እነኚህ የተዘረዘሩበት አንድ ወጥ ዶክመንት የኢትዮጵያ ህዝብ የሚያቀው እዛ ውስጥም የሚታወቅ ዶክመንት አለው ይፍኖተ ካርታ ከዛን ጀምር አለ አንተ የምታቀው ነው የለም የሚገርም ነገር ማን ነው ኢንጂነር ይልቃል የሚባለው የዛሬ አመት ገደማ ላይ አለ እንዲሁም 2 አመት በላይ ያለው ነው ሁሉ ነገር ያለበት የሚገርም አይነት እንትን ያለውና ስለማታቁ የለም ይያላችሁ አትበሉ ሁሉ ነገር የተሟላለው አለና መጨረሻ ላይ በግፊት ሲባል ይሄውና ብሎ አወጣ 5 ገጽ ፔፐር ነች አሮጌ ነች ሆነስትሊ ስፒኪንግ እኔ ሳየው ይሄ በየሱቁ ለስኳር መጠቅለያ የሚሸጡት አይነት እንደው ደብዛው የጠፋ ወረቀት ነው ኦኬ ገልጠህ ስታየው ደግሞ ፋኖ የሚል እንኳን ነገር ውስጡ የለበትም ከዛሬ 3 አመት ገደማ ላይ በጦርነት ላይ በነበርንበት ጊዜ ከቲፒኤልኤፍ ጋር የጦርነቱን የጊዜያዊ ሁኔታ የሚተነትን እንደው እንዳቅሚት የምትለው ትንተና ነው እንደው ፕሮፋውንድ እንኳን የምትለው ትንተና አይደለም እና ከዛም በኋላ ነው ቀደም የጠቀስኩልህ ስሞች ፎር ሪዝን ነው የምጠቅሳቸው ነገለታው ዘለቀ ግርማ ብርሃኑ የመሳሰሉት መጥተው አለ ያሉ ሲሉ የነበረው እንደሌላ ያውቁታል አልማያውቁ ከሆነ ያለ ከመሰላቸው ደግሞ ማኒፌስቶ ምን ማለት እንደሆነ ያውቁም ማለት ነው እነዚህ ሰዎች አይዘር ከዓለማውቅ የመጣ ነው ኦር እያወቁ ሚስሊድ ለማድረግ ነው እንግዲህ በእነሱ አመለካከት ጥንካሬን ለማሳየት ፋኖ በደንብ የተዘጋጀ ነው ያ ግን አስከፈለን የኛ ባህል ደግሞ መጥፎነቱ ምንድነው መሰለህ እንደነዚህ አይነት ተንታኞች በጣም ፋንዳሜንታል በሆነ በጣም አገርን ሊጎዳ በሚችል ደረጃ ያልናቸው የሰራናቸው ያደረግናቸው ስተቶች እዚህ ያደርሰውናል ከዛ ተመረናል ይሄን መርቀየር አለብን ብለው ሲመጡ አታያቸው እንደገና ተመልሰው መጥተው አሁንም ተንታኞች ይሆናሉ ያ ማለት ምንድነው አካውንታቢሊቲ የዚህ ኢንተሌክቹዋል ካልቸር
አካውንታቢሊቲ የለበትም ኤቲክስ እና ሞራሊቲ ውስጡ የለም ምክንያቱም ያንድ ኢንተሌክቹዋል እንትን አሁን እኔ በጣም ብዙ ጽፋለሁ there were times የጻፍኩት ነገር ትክክል ያልነበረበት I was publicly ወጥቼ ይሄ ስህተት ነበር withdraw አድርጌዋለሁ በቃ ምንም እኮ ችግር የለውም እኛ ስለ ፖለቲካው መጽፈበት ጊዜ በግማሹ ፕሬዲክት ነው የምታደርገው እንዲህ ሊሆን ይችላል ብለህ ነው የምትለው እኛ ሰዎች እንጂ መላእክት አይደለንም 100% እርግጠኞች አይደለንም የምትሳሳተውን withdraw የማድረግ የኢንተሌክቹዋል ካልቸር የለንም አገሩ የለውም ይሄ ራስን መልሶ የመመልከት ወይም ሰልፍ ሪፍሌክሽን ባህል የለንም ምክንያቱም ይሄ ነው ለዚህ ጥሩ ኤግዛምፕሉ ምንድነው የዚህ የኖ ሞር ሙቭመንት ትልቅ ሙቭመንት ነበር ከጥግ እስከ ጥግ ምናልባትም እኔ እስከማውቀው ድረስ እኔ ብቻ ነበርኩኝ እኔ እስከማውቀው ድረስ ይሄ የማህየም ሙቭመንት ነው ሀገሩን ይጎዳል እንጂ አይጠቅምም ይያልኩ CIA ባል ነበር ከዛ በኋላ አሁን ደግሞ ያን ጊዜ በጭንቅላታቸው እየቆሙ በእግራቸው ያጨብጭቡ የነበሩ ሰዎች አሁን ደግሞ ተንበርክከው አሜሪካንን እንደው ባካችሁ ሀገራችንን እናድኑልን ይያሉ ደግሞ ሲለምኑ ታያለ that's fine ሰው ከስተቱ ተምሮ የዛን ጊዜ የሰራነው ትክክል አልነበረም አሜሪካኖችም ወይንም ዌስቱርን ሀገራችንን እንዲታገዱልን የምንችልበት መንገድ ካለ ብለው መምጣት ጥሩ ነው ግን በዛ ላይ ሰልፍ ሪፍሌክሽን ያስፈልጋል ለምን ነበር እንደዛ ያልነው ምን ጋር ነበር እዛ ላይ የተሳሳት ነው ትላንትና ኢትዮጵያን ለማፍረስ ነው እነሱ የሚፈልጉት ጸረ ኢትዮጵያኖች ናቸው ካሁን በፊት ማረጋገጫችንም ደግሞ ኪሲንጀር እንዲህ ብሎ ነበር ተብሎ ይባላል ጽሁፋን ያቀረበ ሰው የለም ግን ይባላል ብሎ እንትን ሲል የነበረ አሁን ተመልሶ ኖ ሞር የስ ሞር ሲሆን at the very least እኔ ምንድነው በየጻፍኩት ልክ ሞንትኑ ሲጀምር ቢያንስ ፋንዳሜንታል የሆነ አናሊሲስ እንስራበት የት ነበር የተሳሳታችሁት አሁን ደግሞ ለምንድነው ልክ ነን የሚለው ምክንያቱም ይሄ ዌስቱ የውጭው ሀገር የውጭው ዓለም ጸረ ኢትዮጵያ ነው የሚለው አመለካከታችሁን እስካልተዋችሁ ድረስ ዛሬ እንደዚህ ያላችሁትን ነገ ደግሞ አሁን ለአብይ ገንዘቡ ቢሰጥ ይሄው ሀገራችንን ለማፍረስ ነው ብሎ ደግሞ በጭንቅላቱ ሲቆም ታገኘዋል እንዲህ አይነት ኢንተሌክቹዋል ያለን ህዝቦች ነንና ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት